የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ይደውሉ። ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ግንቦት 19 2018 ዓመተ ምህረት ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ ወይንም አረፋ በዓል አደረሳችሁ። አርባ ስድስት ማለት በአጠቃላይ በኢትዮጵያ ፓርላማ ውስጥ ያለው የፓርላማ ወንበር 547 ነው። 501 ምርጫ ክልሎች ላይ ምርጫ ማድረግ ይቻላል ማለት ነው። 90% ነው 95% የአማራ ክልልን እያስተዳደርኩ ነው የሚለው ፋኖ ከ138 የምርጫ ክልሎች ውስጥ በአማራ ክልል ማለት ነው 8ቱ ላይ ብቻ ነው ምርጫ ማድረግ የማይቻለው። ኢትዮጵያ ውስጥ ካሉት ድሆች በላይ ደቡብ አፍሪካ ብዙ ድሆች አሏት የሚል መልእክት የሚያስተላልፍ ነበር። 33% ማለት በቀን $3 ማለት ነው። ማለት ከድህነት ወለል በታች ማለት በቀን $3 እና ከዛ በታች የሚያገኙ ሰዎች ማለት ነው። ድህነትና ከድህነት ወለል በታች ማለት ነው። ኢትዮጵያ ውስጥ የሚኒስትሮች ደሞዝ ማለት ነው ግንቦት 20,000 ጊዜ ብለነዋል። አንደግመውም። ዛሬ ከብዙ ትርምስምስ ሁኔታዎች ውስጥ ወጥተን ሀገሩ ከመፍረስ ድኖ አደጋን ተሻግሮ እንዲቆም ለማድረግ ትልቅ ስራዎች ተሰርተዋል። ግን ሀገሩ እንዲፈርስ የተሰራው ስራ በእርግጥም ሀገሩን ድምጥማጡን የሚያጠፋ ነበር። ለዛ ማስታወሻ ነው ግንቦት 20 የሚከበረው። እያንዳንዱን ቁስል አሁን ላይ መቀስቀሱ ያስፈልጋል። ግን ግንቦት 20 የክፋት የጥፋት የመጥፎ ነገሮች ሁሉ ምልክት ኢትዮጵያን ብዙ ነገር ያሳጣት ቀን መሆኑን ማስታወሱ ጥሩ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በዶክተር ደብረጽዮን የሚመራውና በኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊነቱን ያጣው የህወሓት ስራ አስፈጻሚ ኮሚቴ ግምገማውን በቀጠለበት እንዲሁም በትግራይ የወጣቶች አፈሳ ተጠናክሮ በሚገኝበት በአሁኑ ወቅት በእነ ጀነራል ጻድቃን የሚመራው የሰላምና የለውጥ ምክር ቤት እነ ጀነራል ሳሞራ የኑስን እንደሚያካትት ተሰምቷል። አፍሪካ ኢንተሊጀንስ እንደዘገበው ደግሞ በእነ ጀነራል ጻድቃን ከተመሰረተው የለውጥ ምክር ቤት ጋር የተጣጣመ አቋም ያላቸው ጀነራል ሳሞራ የኑስና ሌተና ጀነራል ዮሐንስ ገብረ መስቀል ምክር ቤቱን እንደሚቀላቀሉ ይጠበቃል። ሆኖም አንዳንድ የምክር ቤት አባላት ሌተና ጀነራል ዮሐንስ ገብረ መስቀል ላይ ቅሬታ ማቅረባቸውንም ከአፍሪካ ኢንተሊጀንስ ዘገባ መረዳት ተችሏል። ሌተና ጀነራል ዮሐንስ ገብረ መስቀል ምክር ቤቱን መቀላቀል የለባቸውም የሚሉት የምክር ቤት አባላት የሚሰጡት ምክንያት በትግራይ ጦርነት ጀነራል ዮሐንስ ከፌዴራል መንግስት ጎን ተሰልፈዋል የሚል ነው። የሰላምና የለውጥ ምክር ቤቱ ለሰላም ቅድሚያ መስጠቱን ቢገልጽም ህወሓትን ማስወገድ ዓላማው አድርጎ መነሳቱን በሪፖርቱም ተመልክቷል። የለውጥ ኃይሉ ምክር ቤት ስብሰባ እንደ አውሮፓውያን አቆጣጠር ግንቦት 17 2026 በተካሄደበት ወቅት የትግራይ የሰላም ኃይል ወታደር አዛዦች ሜጀር ጀነራል ዘውዱ ኪሮስ፣ ብርጋዴር ጀነራል ጎሽ ገብረና ኮሎኔል ገብረ ዮሐንስ አባተ ወይንም ወዲ አባተ መገኘታቸውን በሪፖርቱ ተመልክቷል። 5 የትግራይ ፓርቲዎችን ጨምሮ 14 አባላት ያሉት የሰላምና የለውጥ ምክር ቤት ተጨማሪ አባላትን ለማካተት በመንቀሳቀስ ላይ እንደሆነም ተመልክቷል።
አፍሪካ ኢንቴሊጀንስ መቀሌ ስላለ ሁኔታ ሲያነሳም ጀነራል ታደሰ ወረደ የጊዜ አስተዳደር ፕሬዝዳንትነታቸውን ብቻ ሳይሆን የቲዲኤፍ ሰራዊት አዛዥነታቸውን መነጠቃቸውን አስፍረዋል። እርሳቸውን በመተካት ሌተና ጀነራል ፍስሐ ኪዳኑ ዋና አዛዥ ሲሆኑ ብርጋዴር ጀነራል ኃይለስላሴ ግርማይ ወይም ወዲ እምቤቴ ምክትል አዛዥ ሆነው መመደባቸውን አፍሪካ ኢንቴሊጀንስ ትላንት ማክሰኞ እንደ አውሮፓውያን አቆጣጠር ግንቦት 26 2026 ካቀረበው ዘገባ መረዳት ተችሏል። ሀገር የምትገነባው ከራስ በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ዛሬ የተከበረውን የአረፋ በዓል ምክንያት በማድረግ ባስተላለፉት በዚህ መልእክታቸው በቀጣዩ ዓመት የህግ መወሰኛ ምክር ቤት እንደሚመሰረትም አስታውቀዋል። የአረፋ በዓል የመታዘዝና የመስዋዕትነት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው በማለት በዓሉን ምክንያት በማድረግ ባስተላለፉት መልእክት በእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። ኩስመና ካሳሰበን ለግዝፈቱ አንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተሯ እንዲሞላ እጃችን አፍሪንካ። የጠየመ ገጽቷ እንዲፈካም በስራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስም ድርሻችንን እንወጣ ያሉት ጠቅላይ ሚኒስትር አብይ አህመድ ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናምንታ ሲሉም አሳስበዋል። የለመድናቸው የምንወዳቸው የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነዚህ የሚበልጥ ዓላማ ግን አለ። እርሱም ሀገርነትና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው ያሉት ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ሲቀጥሉም ሉዓላዊነት የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል እንደሆነም አመልክተዋል። የፊታችን ሰኞ ግንቦት 24 2018 የሚካሄደው ምርጫን በተመለከተ ህዝቡ ተሳትፎ እንዲያደርግ ጥሪ ያቀረቡት ጠቅላይ ሚኒስትር አብይ አህመድ የዘንድሮ ሀገራዊ ምርጫ ሀገር መንግስታዊ ስርዓታችን የሚጠናከርበት መሰረት ነው፣ የዴሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችን እጣ ፈንታ የምንበይንበት፣ ከምንም በላይ ብዙሃ ድምፅ የሚሰማበት የህግ መወሰኛ ምክር ቤት የምንመሰረትበት ወሳኝ አጋጣሚ ነው ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የፊታችን ሰኞ ግንቦት 24 2018 በኢትዮጵያ ሀገር አቀፍ ምርጫ ይካሄዳል። በዚህ ሀገር አቀፍ ምርጫ የሚሳተፉ 42 የፖለቲካ ፓርቲዎች በአደባባይም በመገናኛ ብዙኃንም ክርክሮቻቸውና ቅስቀሳዎቻቸውን በትናንትናው ዕለት አጠናቀዋል። ከዚህ በኋላ የምርጫ ቅስቀሳም ሆነ የሚዲያ ክርክሮች እንደማይኖሩ ነው እንግዲህ የታወቀው። የፊታችን ሰኞ ግንቦት 24 2018 በሚካሄደው ምርጫ የኢትዮጵያ የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንደገለጹት በአጠቃላይ በ46 የምርጫ ክልሎች ምርጫ ማድረግ አልተቻለም። በአሁኑም በሌላው ግን ምርጫ ማድረግ እንደሚቻል ነው እንግዲህ እየተገነዘብ ነው። ከዚህ ምርጫ ጋር በተያያዘ 6 የፖለቲካ ፓርቲዎች ከምርጫው ሂደት ውጭ እንዲሆኑ ተደርጓል በሚል ገልጸዋል። ያው ከመስፈርት ጋር ተያይዞ የተቀመጡ ነገሮች ባለመሟላታቸው አንደኛው ከፍተኛ እጩ ያቀረበው ቀደም ሲል ታዋቂው ኢትዮጵያዊ ፕሮፌሰር በየነ ጴጥሮስ ሲመሩት የነበረው ሶሻል ዲሞክራቲክ ፓርቲ በፓርቲዎች ውስጥ በተፈጠረ ውዝግብ ያው በፍርድ ቤት ስለታገደ የኢትዮጵያ ብሔራዊ ምርጫ ቦርድ ምንም ማድረግ አልቻልኩ ብሏል። እሱን ጨምሮ በአጠቃላይ 6 የፖለቲካ ፓርቲዎች ከሂደቱ ወጥተዋል። 42 የፖለቲካ ፓርቲዎች ይሳተፋሉ። ከ547 የፓርላማ መቀመጫ ውስጥ 46ቱ ምርጫ የሚደረግባቸው እንዳልሆኑ 38ቱ በትግራይ 8ቱ በአማራ ክልል መሆኑ እንግዲህ ተጠቅሷል። 46 ማለት በአጠቃላይ በኢትዮጵያ ፓርላማ ውስጥ ያለው የፓርላማ ወንበር 547 ነው። 501 ምርጫ ክልሎች ላይ ምርጫ ማድረግ ይቻላል ማለት ነው። 90 በመቶ ነው 95 በመቶ የአማራ ክልልን እያስተዳደርኩ ነው የሚለው ፋኖ ከ138 የምርጫ ክልሎች ውስጥ በአማራ ክልል ማለት ነው 8ቱ ላይ ብቻ ነው ምርጫ ማድረግ የማይቻለው። ምርጫ ማድረግ አይቻልም ማለት ምርጫ አይደረግም ሳይሆን ምርጫ አሁን ባለው ሁኔታ ውስጥ ማድረግ አይቻልም የሚል ነገር ነው። ምናልባት ስለ ኦሮሚያ ክልል እንቅስቃሴም ስለ ሌላውም የሰሙ ሰዎች ስለ ቤኒሻንጉልም አሁን አለው ብሎ መኖሩ የሚያረጋግጠው ያ ደግሞ እዛ የተነሳ ሽፍታ ንጹሐንም መግደልና መኪና ማቃጠል ነው። ይሄ የኢትዮጵያ ብሔራዊ ምርጫ ቦርድ
የሰጠው አሃዝ ወይ ደግሞ መረጃ ምናልባት ሰዎች በተለያየ መንገድ የሆነ ቦታ ላይ ተጥደው ግራ ቀኝ መረጃ ለመስማት ምናምን የተቸገሩ ሰዎች በ501 የምርጫ ክልል ኢትዮጵያ ውስጥ ምርጫ ማድረግ እንደሚቻልና በ46ቱ ብቻ እንደማይደረግ ከ46ቱም 38ቱ በቲፒኤልኤፍ በትግራይ ክልል 8ቱ በአማራ ክልል መሆኑ መገለጹ ምን አይነት መልእክት እንደሚያስተላልፍ ኢትዮጵያ ውስጥ ስላለው የምርጫ ክልሎች አወቃቀርና አጠቃላይ ሁኔታ ለሚያነብና ለሚረዳ ሰው ብዙ ነገሮችን የሚናገር ነው። እነዚህ የታጠቁ ኃይሎች ምናምን ድሮንም የመሽሎክሎክ የሽፍትነት ስራ ነው የሚሰሩት የሚለውን ነገር የበለጠ ያረጋገጠ ነገር ነው። ተሽሎክልኮ ሊተኩሱ አይችሉም ማለት አይደለም። በቃ ግን የሚያስተዳድሩት የሚቆጣጠሩት ቦታ የለም ብቻ ሳይሆን የሚታዩበትንም ቦታ የኢትዮጵያ መንግስት ስለፈቀደላቸው ብቻ ነው የሚታዩበት። የሚሊሻ የምናምን ኃላፊነቱን ወስደው ሚሊሻዎቹ እዛ አካባቢ እሱ ስራ እስኪያልቅ ያሉበት ቦታ ላይ ኮርኩሞ ከዛ በኋላ ወታደሩ እዛ አካባቢ ዋጋ እንዳይከፍል ያወጣል። እንደዚሁ ሰብሰብ ሲሉ ሄዶ መጥቷቸው ከዛ በኋላ ተመልሰው ይወጣል። ወታደር በሌለበት ቪዲዮ ይቀርጻሉ። ምን ይላሉ? ያው በየመንደሩ ነው። አሁን ግን ምን ለመናገር ኢትዮጵያ ውስጥ ሰላም ተረጋግጦ ማየት ለሚመኙ አጠቃላይ ነገሮችን የተሻለ ነገር ለሚመኙ ሰዎች ትልቅ ተስፋ ሰጪ ነገር ነው። ምናልባት በግሌ አጠቃላይ ነው ወይ የሚል ግራም ስለገባኝ፣ ምክንያቱም በተለያየ መንገድ ፓርቲዎቹ ምንድነው አማጽያኖቹ አካባቢ ያለ ቅስቀሳ ምንም ሚዲያውም ላይ ያለውን ግርግር ከምንም በላይ ደግሞ ምርጫው እየተቃረበ ሲመጣ በፋኖ በኩል በአደባባይ እንገላለን የሚል መግለጫም ስለተሰጠ ያ መግለጫ ደግሞ ዝም ብሎ ያው የፋኖ እንቅስቃሴ በአብዛኛው ተረት እንደሆነ የታወቀ ቢሆንም ይህንን ግን በድፍረት ሲናገሩ ጽምዶም ስለፈጠሩ ከኤርትራና ከህወሓት ጋር በጋራ ሆኖ ከምርጫው ጋር ተያይዞ ጥቃት ለመክፈት ስላቀዱ ነው የሚል በተወሰነ ደረጃ ጥርጣሬ የሚፈጥሩ ነገሮች ነበሩ። በዚህ ደረጃ የትም የሌለ ሚዲያ ላይ የሚንፈራፈር ቡድን ከ8 ከምርጫ ክልሎች ባሻገር ምንም ማድረግ እንዳልተቻለ ከተረጋገጠ ምናልባት በተለያየ መንገድ ከዚህ ቡድንን ሌላኛውም አማጺ የሚደግፉ ሰዎች ቆም ብለው ራሳቸውን ቢያዩ ቢመረምሩ ዝም ብለው እየባከኑ መሆናቸውን ለራሳቸውም ሰላምን በሌላም በኩል ደግሞ ለሀገር ጠንቅም እየሆኑ ስለሆነ በዚህ በኩል ራሳቸውን ማየት ማረም የሚችሉበት እድል ቢኖር በአይነት አጋጣሚዎች በብዙ መልእክት ያስተላልፋሉ ብዬ አምናለሁ። ምርጫ ክልሎቹን ገብቻ ያየው ምርጫ የሚደረግባቸው ብሎ የኢትዮጵያ ብሔራዊ ምርጫ ቦርድ 8 ተብሎ ሲጠቀስ የማይደረግባቸው ሌሎች ስላሉ የተሸጋገሩ ከነዛ ውስጥ ነው ወይ 8 ከነዛ በተጨማሪ ነው ወይ 8 የሚል ነገር ለማየት ሞከሩ። ከኢትዮጵያ ብሔራዊ ምርጫ ቦርድ ድረገጹ ላይ በፒዲኤፍ አድርጎ ምርጫ የሚካሄድባቸው ምርጫ ክልሎች ብሎ አማራ ክልልን 138ቱንም አስቀምጧል። የሆነች ቦታ አንድ ቦታ በቀይ ያሰመሯት ነገር አለ። አንኮበር አካባቢ አንድ ምርጫ ክልል ለምናልባት እሱ የሚደረግ ነው ማይደረግ ነው ግልጽ አይደለም። ከዚህ ውስጥ እንግዲህ 8ቱ ብቻ ነው አይደረግም ማለት እኔ እውነት ለመናገር በቀንነት ነው። አሁን በተለያየ መንገድ ይህንን የሚደግፉ ሰዎች አሁን ቆም ብለው ማየት ያለባቸው ለህብረተሰቡ ነው፣ ለሰላማዊ ሰው ነው። በማናቸውም ሁኔታ መንግስት ሽፍቶችን 100% ሊያጠፋ አይችልም። ይሄንን መረዳት በጣም አስፈላጊ ነው። ሽፍቶቹ ግን የመንግስትን ህልውናም የሀገርን ህልውና አደጋ ላይ ለመጣል የሚችሉበት ነገር በዜሮ ተባስቶ ወደ ኔጌቲቭ ወርዷል። ግን ሽፍታ ነው። በደርግ ጊዜ ምናምን እና ሀገሬት ሁሉ እና አስማረ ምናምን የሚባሉ ሽፍቶች ነበሩ። አሁን የተደራጁ ሽፍቶች መጡ። የተደራጁ ሽፍቶች ሲቆዩ ደግሞ መበተናቸው አይቀርም። ዞሮ ዞሮ ግን ገንዘብ ፍለጋ፣ ሀብት ፍለጋ የተደራጁ ሽፍቶች በዚህም በዚያም ማህበረሰቡ ላይ የሚፈጥሩትን ጫና በየሰፈሩ በየጎጆ እየሄደ መንግስት ሊለቅማቸው አይችልም። ይህንን ማንም ማረጋገጥ ነው ያለበት።
ምናልባት ከዚህ ከምርጫ በኋላ ብዙ ነገሮች ይስተካከላሉ ብዬ አምናለሁ። ህብረተሰቡ ሰላሙን የነሱትን አካላት ተሸክሞ ወይ ደግሞ ሸሽጎ ብዙ ርቀት መሄድ እንደማይችል ግልጽ ስለሚሆን መፍትሄ እያገኘ ይመጣል ብዬ አምናለሁ። ግን ኢትዮጵያ ውስጥ ምርጫው ጋር ተያይዞ ያሉ ነገሮች ብዙ ነገሮችን መልስ የሰጡ ይመስለኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ምናልባትም አሃዙን እንዳየ ነው በየትኛውም ጊዜ ውስጥ ከተካሄደ በተሻለ በየትኛውም ቦታ ላይ ምርጫ ማድረግ የሚቻልበትም እንቅስቃሴ እንዳለ ያሳየ ነገር ነው። እርግጥ ነው በአደባባይ የሚታዩ ትዕይንቶችም ሰልፎችም በየቦታው በየክፍለ ሀገሩ ምናምን እያየን ነው። አንዳንዴ ሰዎች ስልጣን ላይ ያለውንም አካል የጸጥታ ኃይሉንም እሱን ይተዉትና ለእግዚአብሔር ምስጋና ያስፈልጋል። የነበርንበት ሁኔታ ውስጥ ምን ነበር? በየቦታው እንኳን እንዲህ አይነት መሰብሰብ በጣም 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 በየከተሞቹ ያለው ስርዓት አልበኝነት፣ በየቦታው ያለው ህገወጥነት፣ የሸኔ ጭፍጨፋ ምናምን የምንላቸው ነገሮች ዛሬም ያላለቁ የሚንከባለሉ ነገሮች ቢኖርም ከነበርንበት ሁኔታ አንጻር በጣም 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 ትልቅ እርምጃ ተመቷል። ለዚህ እውቅና መስጠቱ ቢቀር እግዚአብሔርን ማመስገን ከሆነ መከራ፣ ከሆነ አስፈሪ ነገር፣ ከሆነ ድቅድቅ ጨለማ ከሚመስል ነገር የብርሃን ጉዞ ሰው ሲጀምር ለዛ እውቅና መስጠት በጣም በጣም አስፈላጊ ነው። ባትሰጡ እንኳን እግዚአብሔርን አትርሱት ማለት ደግሞ ማስገንዘቡ ተገቢ ነው ብዬ አምናለሁ። ብርሃን ስል ትላንት ጠቅላይ ሚኒስትር አብይ በተገኙበት የተመረቀው ላፍቶ ሆስፒታል ምናልባት እኔ 500 አልጋ ያለው የዘመኑ ቴክኖሎጂ የተገጠመለት ካንሰርን ጨምሮ የተለያዩ ሕክምናዎችን መስጠት የሚችል እንግዲህ በባለሙያዎችም ጭምር የተደገፈ ማለት ነው። ሌሎች በሂደት የሚመረቁ መንገድ ላይ እንደሆኑ ገልጸዋል። መሰረት ድንጋይ አላየንም። ድንገት ግዙፍ የሆኑ ተቋማት እንደ ባምቡ የሚሰራቸው ወይ ደግሞ እየተከላቸው ያውቃቸዋል። ሌላው ሰው ድንገት ነው የሚያያቸው። እጅግ ግዙፍ የሆኑ ነገሮች እያየን ነው። ባለፈው ሳምንት ውስጥ በዚሁ ሳምንት በኢትዮጵያ ውስጥ ፍጆታ የሚሸፍን የሴራሚክስ ፋብሪካ እንደዚሁ ተመርቋል። የኢትዮጵያን ፍጆታ የሚሸፍን የማዳበሪያ ፋብሪካ በሚቀጥሉ 30 ወራት ውስጥ ዳንጎቴ ጋር ተጀምትን ብሎ እንደሚጠናቀቅ አሊኮ ዳንጎቴ ግልጽ አድርገዋል። በአንጻሩ ደግሞ ይህ ሁሉ እየሆነ ያለው በሌላ በኩል ሕግና ስርዓት ለማፍረስ ጸጥታውን ለማወክ ብዙ ኃይሎች እየተንቀሳቀሱ ባሉበት ሁኔታ ውስጥ ነው። ግዙፍ ሆስፒታል መገንባት የኢትዮጵያ ጤና ሽፋን ላይ ከሚያመጣው አስተዋጽኦ ባሻገር እንደተገለጸውም በውጭ ምንዛሬ ረገድ ውጭ ሀገር ሄደው የሚታከሙ ሰዎች እዚህ መታከም የሚችሉበት ሁኔታ ይፈጠራል። ብቻም አይደለም፣ በሌላ በኩል በሙያቸው ውጩን ዓለም በሰፊው አገልግለው ሀገራቸው ገብተው ማረፍ የሚፈልጉ ሰዎች አሉ። ባቃቸው ግን ደግሞ ዕውቀታቸውን ኢትዮጵያ ውስጥ ለዜጎች መስጠት የሚፈልጉ ኢኮኖሚካሊ የደረጁ ስለሆኑ በዛ ረገድ ተቀጥረው ምን ብለው መስራት የሚፈልጉ አይደሉ። ነገር ግን ህብረተሰቡን ደግሞ በሙያቸው ማገልገል እየፈለጉ ለምሳሌ አንዱ ወዳጄ የሆነ ሆስፒታል አነጋግረው የተወሰኑ ቀናት አገልግሎት ለመስጠት ያው ክፍያ ምናምን አይፈልጉም። ግን አንደኛውን ቀን ደግሞ እዛ የእሳቸውን አገልግሎት ለማግኘት የሚመጡ ተገልጋዮች ደግሞ ክፍያ እንዳይፈጽሙ ማለትም ክፍያ መፈጸም የማይችሉ ሰዎች ደግሞ በዛን ቀን አገልግሎት እንዲያገኙ የሚል ሀሳብ አቅርበው አይ በዛ መንገድ አናስተናግድም፣ ብንፈልግ ደሞዙን እንክፈልህና ገንዘቡን እንክፈልህና እነሱን ለእነሱ ማሳከሚያ ስጥ አይነት ነገር ውስጥ ገቡ። ይህን ማነሳው በሙያቸው በነፃ ማገልገል የሚችሉ ከፍተኛ ሙያ በሕክምናው ዘርፍ ላይ ያሉ ሰዎች ጭምር እንዲህ አይነት ግዙፍ ሆስፒታል ሲገነባ አገር ላይ አስተዋጽኦ ለማድረግ እድልና አጋጣሚ ያው ለረፍት ነው ብዙ ጊዜያቸውን አገልግለዋል ማረፍ ይፈልጋሉ። ነገር ግን በሙያቸው ደግሞ የተወሰነ ጊዜ ለአገልግሎት ሊሰጡ የሚችሉበት እድል እንዳለም አምናለሁ።
ብዙ ስራዎች ኢትዮጵያ ውስጥ እየተሰሩ ነው። የሴራሚክሱን አነሳን፣ የማዳበሪያውን አነሳን። በየጊዜ ወቅቱም የምናያቸው ነገሮች አሉ። ብዙ ጊዜ ሲጠቀስ የነበረው ምንድን ነው? ከተማ ላይ ነው፣ ኮሪደር ልማት ነው፣ ሪዞርት ነው ምናምን ነው። ሆስፒታል፣ ሴራሚክስ ፋብሪካ፣ ማዳበሪያ ፋብሪካ ከሚለው ከሚገልጸው በላይ የገዘፉ ፋብሪካዎች ናቸው። በሁሉ ዘርፍ ብዙ ነገሮች እየተሰሩ ነው። እያየን ነው። ራሳችን ሀገራችን ላይ ምን ቀና ካልሆነ እያየን እየተነሳች ነው። ስትነሳ ብዙ ጊዜ የሚቀርብ እንትን በጣም የሚያስቀኝ ነገር ሰው በድህነት እየሆነ በረሃብ እየኖረ ምናምን ይለዋል። አሜሪካም ውስጥ ጎዳና ላይ የሚኖሩ ሰዎች አሉ። ድሮ ለመከራከር ይመች ነበር። አሜሪካ ውስጥ ያለው እኮ አይረባውም ማለት እንችል ነበር። ዛሬ ግን አይቻልም። ኢትዮጵያ ውስጥም ያለው ጉርሻ የሚሸጥባት ሀገር ነበረች። የሩቅ ጊዜ ታሪክ አይደለም። የጠቅላይ ሚኒስትር አብይ መንግስት ሊመጣና በመጣበትም ጊዜ የነበረ ታሪክ ነው። ኢትዮጵያን መብላት ራሳቸው ገዝተው መብላት የማይችሉ መመገቢያ ማዕከላት ተቋቁመው ሄደው ምግብ ይበላሉ። ስለዚህ አሜሪካ ውስጥ ያለ ጎዳና ላይ የሚኖር ሰው ለመብላት እንደማይቸገረው ሁሉ አሁንም ኢትዮጵያ ውስጥ ያለ ጎዳና ላይ ያለው ሰው ለመብላት አይቸገርም። መመገቢያ ማዕከላት ተከፍተዋል። ይህ በአደባባይ ተገልጿል። ስለዚህ ከዚህ በላይ ስራ አለ እንዴ? ጉርሻ የሚሸጥባት ሀገር ውስጥ ዜጎች በልተው ማደር የሚችሉበት ሁኔታ በተሟላ መንገድ ማረጋገጥ ባይቻል እንኳን ሰዎች በረሃብ እንዳይሞቱ ለማድረግ የሚሰሩ ስራዎች፣ ትምህርት ቤት ላይ ህፃናት በምግብ እጦት የሚወድቁበትን ምዕራፍ ለመዝጋት ተማሪዎች ምግብ ትምህርት ቤት የሚበሉበት ብቻ ሳይሆን በትላንቱ የሆስፒታሉ ምረቃ ላይ ጠቅላይ ሚኒስትር አብይ ሲናገሩ እንደሰማነው በተቻለ መጠን የበሉትን እንዳይደግሙ በኒውትሪሽን ረገድ ያለ ክፍተት እንዳይኖርባቸው እሱ ጥረት እየተደረገ ነው ይላሉ። አንዳንዴ እኔ ከምር ነው ምለው ይሄ ኢትዮጵያ ውስጥ የሚሰራውን ነገር የምናየውን ነገር አይቶ ይህንን የሚቃወም ከዚህ በተቃራኒ የሚሆኑ ሰዎች ከህሊናቸው ጋር ሰላም ናቸው ወይ? ከራሳቸው ጋር ምን ብለው ነው ራሳቸው የሚያሳምኑት? ሌላውን ይነዱታል። የስራ እጥ ቁጥር ምናምን እዚህ ኢኮኖሚስት ላይ ወጣ ዳታ አየውና በጣም ገረመኝ። ቲፒኤልኤፎቹ በስልጣን ዘመናቸው ወንበራቸው ላይ ጸንተው ለመቀመጥ የውጭ ሰዎችን በደንብ ነው የገዙት። ኪሳቸው ውስጥ አስገብተዋቸው ነበር። ያንዳንዶቹ ዛሬ ኢትዮጵያ መንግስት ላይ ተቃውሞ የሚያሰሙ ሰዎች ማን ነው ኢትዮጵያ መንግስት ላይ በጣም ተቃውሞ የሚያሰማ ብለን ግለሰብ ወይ ደግሞ ቡድን እንፈልግና ከዛ በላይ የሚንዘረዘሩ የውጭ ሰዎች አሉ። አሁን ከነዚህ ውስጥ እንግዲህ አንዱ ቶም ጋርድነር የተባለው ዘ ኢኮኖሚስት ላይ ያለው ጸሐፊ ነው። ይሄ ጥቂት እንደማይባሉት ከቲፒኤልኤፍ ጋር እንደነበሩት ሰዎች የቲፒኤልኤፍ መሄድ ሰማይና ምድር የተከተገለባበጡባቸው አንዱ ይመስላል። ብዙ መንሰማቸው ነገሮች ያሉ የተለያዩ ጥቅሞች ምናምን ነበሩ። ንዴቱና ምናምን የሚያወጣቸውን ነገሮች ካዩ ብዙ ነገር እንዳጣ ያሳብቃል። ሁሌ ዘ ኢኮኖሚስት ላይ የሚወጡ ጽሁፎችን ያየ ሰው ነገሮችን ለመገምገም ብዙ የሚቸግረው ነገር አይመስለኝም። ኢትዮጵያ በስንዴ ምርት ይህን ያህል አገኘው ወደ ውጭ መላክ ከውጭ መግዛት አቆምኩኝ ስትል የስንዴ እውነታ ምናምን ብሎ ሪፖርት አወጣ። እዛ ላይ ያስቀመጠው ነገር ራሱ ኢትዮጵያ ስንዴ ምርቷ መጨመሩን የሚያሳይ ነገር ነው፣ ግን ያለችውን ያህል አይደለም ይላል። እንዲህ አይነት ነገር እየፈለገ አሁን ይሄንን እንደው የሆነ ኢትዮጵያዊ የሆነ ሰው የሆነ ተቃዋሚ ወይ ፋኖ ወይ ሸኔ ወይ ቲፒኤልኤፍ ደጋፊ የሆነ ሰው የሚያደርገው ነገር ነው ይመስለው። ይልቅ እኔ በለዛ ደረጃ ዓለም አቀፍ ተጽዕኖ ፈጣሪ መጽሔቶች ለአንዳንድ ሰዎች እንዴት ነው እንደዚህ የፈለጉትን ነገር እንዲጽፉ አይነት ነገር የሚፈቅዱት?
እርግጥ ነው እንደ ኢትዮጵያ ባሉ የአፍሪካ ምናምን ሀገሮች ጉዳይ ላይ ያን ያህል አጀንዳቸው ስላልሆነ እየተከታተሉትም ላይሆን ይችላሉ በደንብ ጥልቀት ሰጥተው ያን ያህል። ግን የገረመኝ እዛ ላይ ኢትዮጵያ ውስጥ ካለው ሪፎርም ጋር ተያይዞ የዓለም አቀፍ የገንዘብ ድርጅት ዳይሬክተር ክሪስቲና ጆርጂዮቫ ኢትዮጵያ ውስጥ ያለው ሪፎርም አስደማሚ በሆነ መንገድ ቀጥለዋል በሚል የሰጡት ምስክርነት አምጥቶ ይህን ለማፍረስ ብዙ ተጋጋጠ። በቲፒኤልኤፍ ጊዜ 33 በመቶ ነበር ከድህነት ወለል በታች የሚኖረው ኢትዮጵያዊ፣ ዛሬ ግን 43 በመቶ ገባ ይላል። የ33 በመቶ ታሪክማ የኢትዮጵያን ጉዳይ የሚከታተል ሰው እጅግ በጣም አስገራሚ ሆኖ በወቅቱ ባለሙያዎቹ ጭምር ሲተቹበት የነበረ ነገር ነው። ኢትዮጵያ ውስጥ ከድህነት ወለል በታች የሚኖረው 33 በመቶ ነው ብሎ ቲፒኤልኤፍ መግለጫ ሲሰጥ ወይ ደግሞ መረጃው በዛ መልክ ሲወጣ ያልተገረሙ በተለይ ደግሞ ለጉዳዩ ቅርበት ያላቸውን ሰዎች ያስደነቀ ነበር። ኢትዮጵያን በገፍ የሚሄዱባት ደቡብ አፍሪካ ጋር በወቅቱ ሰዎች ያነጻጸሩት ያ 33 በመቶ ደቡብ አፍሪካ ውስጥ ኢትዮጵያ ውስጥ ካሉት ድሆች በላይ ደቡብ አፍሪካ ብዙ ድሆች አሏት የሚል መልእክት የሚያስተላልፍ ነበር። 33 በመቶ ማለት በቀን $3 ማለት ነው። ማለት ከድህነት ወለል በታች ማለት በቀን $3 እና ከዛ በታች የሚያገኙ ሰዎች ማለት ነው። ድህነትና ከድህነት ወለል በታች ማለት ነው። ኢትዮጵያ ውስጥ የሚኒስትሮች ደሞዝ ማለት ነው $3 ማለት በቀን 450 እስከ 500 ብር ማለት ነው። ብር በኢትዮጵያ ብር በወር 15,000 ብር አካባቢ ማለት ነው። ኢትዮጵያ ውስጥ 15,000 ብርና ከዛ በታች የሚያገኙት ኢትዮጵያውያን 33 በመቶ ናቸው። ሌላኛው 67 በመቶ ኢትዮጵያን ከ15,000 እና ከዛ በላይ ገቢ ያላቸው ናቸው በወር የሚል መረጃ ነው። እንግዲህ ያኔ ምንዛሪውን በዚህ መነዘርኩት በወቅቱ ምንት ማለት ይቻላል። ይሄ በወቅቱ የተፌዘበት ነው። ኢትዮጵያ ውስጥ ያለውን እውነታ ለሚያውቅ ሰው 15,000 እና ከዛ በታች የሚያገኝ ኢትዮጵያዊ የትኛው? ዛሬ ያለው 43 በመቶ ራሱ 43 በመቶ ኢትዮጵያዊ ከድህነት ወለል በታች ያለው 43 ከመቶ ከሆነና 57 በመቶ ከድህነት ወለል በላይ ከሆነ ራሱ ትልቅ ስኬት ነው። ስለዚህ ዳታዎች ሲወናበዱ ሲደነጋገሩ ቆይቷል። ሲቀቀሉ ምናምን የሚባለው ነገር ይልቅንም አሁንም 43 በመቶውን በደንብ ማየት ነው። በዛ ደረጃ ከደረስን አንድ እርምጃ ነው። ዳታዎቹን በተጣራ መንገድ ላይ እየተጓዝን ብሎ በስራም እያስተካከሉ መረጃው እንግዲህ የተሟላ አድርጎ እያቀረቡ መሄድ ነው። ስለዚህ 33 በመቶ ድሮ ተፌዞበት ተቀልዶበት ያቆመ ነገር ነው። እሱን ሄዶ ያንን ለማነጻጸር ያመጣል። ይልቁንም ኢትዮጵያ ውስጥ ስራዎች በብዙ መልኩ እየተሰሩ መሆኑን እያየን ክሶቹ፣ ወቀሳዎቹ፣ ተቃውሞቹ የነበሩት ኢትዮጵያ ውስጥ የሆነ ሪዞርት ሲከፈት የሆነ ነገር እንትን ሲባል መጀመሪያ በልጭልጭ ነው የሚባል የነበረው። በልጭልጭ እንዳልሆነ በፀሐይም እንደማይጠወልግ በጎርፍም እንደማይሄድ ሲያረጋግጡ ደግሞ ስራ ጥል ባለበት አገር ውስጥ ፋብሪካ እንጂ ይሄ ምን ያደርጋል የሚል ነገር ነበር ሲያመጡ የነበረው። አይ ከፋብሪካው ይልቅ እኮ ከፍተኛ ሀብት እየሰበሰበ ያለው ይሄ ነው፣ በቱሪዝም የሚገኘው ሀብት ፋብሪካ ከምትገነባው ይበልጣል ብለው በዳታ በምን አመጡላቸው። አሁን ከዛ አለፉና ፋብሪካ ሳይሆን ግዙፍ ፋብሪካዎችን የመገንባት እንቅስቃሴ ውስጥ ተገባ። ከ3 ሚሊዮን ሜትሪክ ቶን በላይ ማዳበሪያ የሚያመርት ኢትዮጵያ ውስጥ ያለውን ፍጆታ የሚሸፍን የማዳበሪያ ፋብሪካ፣ ኢትዮጵያ ውስጥ የሚያስፈልገውን የሚሸፍን የሴራሚክስ ፋብሪካ፣ እንዲህ የተባለ ግዙፍ ተቋማት በኢትዮጵያ እየተገነቡ ነው። 500 ሰዎችን
ህመምተኞችን የሚያስተናግድ ሆስፒታል 500 አልጋ ያለው በቴክኖሎጂ በምናምን የዘመነ እንደዚህ አይነት ነገር ሲኖሩ ሰዎች ለምን ሰው በሀገሩ ላይ በምድሩ ላይ የራሱ ሰዎች የራሱ ዜጎች የራሱ ቤተሰቦች በሚኖሩበት ምድር በሚሰሩ ነገሮች ለምን መርካት እንደሚያቀታቸው መርካት ቢያቀታቸው እንኳን ለመውቀስ ለምን እንደሚንደረደሩ ሁሌም የማይገባኝ ነገር ነው። ትውልዱ አሁን ከዚህ ከአርሴናል ምናምን ጨዋታ ጋር ተያይዞ እንደገናም ዴላን ፔጅ የተባለው ወጣት ልጅ ቲክቶከር ከሱ ጋር ተያይዞ አሁን የተነሳውን ጫጫታ በደንብ አየነው። ግን ራሳቸው ልጆቹ በደንብ አድርገው ልክ እያስገቧቸው ነው። ልጆቹ በዚህ ደረጃ አንገታቸውን ምንድነው ደረታቸውን ነፍተው ሰዎች እየጠሩ ማስተናገድ የሚችሉበት ሁኔታ አልነበረም። ኢትዮጵያ ውስጥ የተለወጠው ነገር ነው። የሚታይ የሚዳሰስ የሚጨበጡ ነገሮች ስላሉ ነው፣ ስለማያፍሩበት ነው። ልጆቹ በመምጣታቸው አይሾ ስፒድ በመምጣቱ ዴላን ፔጅ በመምጣቱ እጅግ ትርጉም ያለው የቱሪዝም እንቅስቃሴ ላይ ከፍተኛ እመርታ የሚያሳይ ነገር ነው። ኢትዮጵያን በከፍተኛ ደረጃ አስተዋውቀውታል። ይሄንን ልጆች ተደስተው የከተማ ልጆች እዛ ምናምን ጋር ያሉ ልጆች ከነዚህ ጋር መከተላቸው ከኳሱ ጨዋታ ጋር ተያይዞ ከተማው ማጥለቅለቃቸው ለምን የሰዎች ደስታ ያማቸዋል? ኢትዮጵያ ምንድነው ወጣቱ በሆነ አጋጣሚ ሆ ብሎ እንዲነሳ የሚል ነገር ሁሌ እሰማለሁ። ለምን ይነሳ? ሁል ጊዜ ተነጋግሮ የሚነሳው የኑሮ ውድነት ነው። ተነስቶ እኮ የኑሮ ውድነቱን የሚያባብሰው እንጂ የኑሮ ውድነቱን አይመልሰውም። የኑሮ ውድነቱ የሚመለሰው በስራ ነው። ተነስቶ የኑሮ ውድነቱን ጥያቄ ለመመለስ የሚደረግ ጥረት የሀገር ሀብት እየተዘረፈ እየሸሸ እየተራቆትን ከሆነ ሀብታችንን አቁመን ለምተን የስራ ዕድል እንፈጥራለን ይባላል። አሁን ያለው መንግስት ላይ የሚቀርበው ጥያቄ ሀብቱ ከየት መጣ ነው። ስለዚህ እየተሰራ ነው፣ ሀገር እየተለወጠ ነው። በምን ሁኔታ ውስጥ እንዳለፍን ለሚያክሰው እንዲህ አይነትን ነገር መቃወም መከራ መጥራት ነው። የመቃብርን ደጃፍ ማንኳኳት ነው። ብዙ ጊዜ ለስልጣን ላለው መንግስት ጋር በተያዘ ሌሎችም ለመውቀስ የሚሞክሩት ነገር ያው አሁን ፎሬን ፖሊሲ ላይ ምናልባት አንድ የተሻሉ አንድ ፕሮፌሰር ያቀረቡትን ጽሑፍ አይቼ ነበር። ብዙ ነገሮች አዎንታዊ ነገሮች እየመጡ መሆናቸውን ሲጀምር የነበረውን አዎንታዊ ሁኔታ ደግሞ በትግራዩ ጦርነት በምናምን ችግር እንደገጠመው መንግስት አሁን ከምርጫው ጋር ተያይዞ መጻኢ ሁኔታ ለማስተካከል ውስጥ ያለውን ችግር መፍታት አለበት የሚል ነገር ያመጣሉ። ውስጥ ያለውን ችግር መፍታትም ማለት ሁላችንም የሚጠቅመን እሱ ነው። ውስጥ ያለው ችግር እንዴት ይፈታ ነው ጥያቄው። ውስጥ ያለውን ችግር ምናልባት እኔ ወደፊት ይህን ዘመን ይህን ጊዜ ለመመርመር የሚፈልጉ ወጣቶች ሲመጡ ያው የኛው ልጆች በዚህ ወቅት የነበረውን ተቃውሞ በዚህ መጠን ሰዎች ምንድነው ስልጣን ላይ ያለው መንግስት ላይ ተቃውሞ ነበር፣ እከሌ ይቃወሙ ነበር የሚለውን ነገር ሲሰሙ ከእውነታው ጋር ለማመሳከር ወይ ደግሞ ለማዛመድ እጅግ በጣም የሚቸገሩ ይመስለኛል። በአደባባይ ሁሉም ወገን በተለይ ገብቶናል የምንል ሰዎች ጥሪ እያቀረብን ነው። ያልገባንን ነገሩን እያልን ነው። አልገባንም የምንለው እኮ የገባችሁን ማስረዳት ስትችሉ ነው። ስለዚህ ሌላ ነገር ከሌለ ገብቷችሁ ልታስረዱ ነው የምትችሉት ነገር ከሌለ ቆማችሁ የምትቃወሙት በጥላቻ በራስ ፍላጎት ምናምን እያልን ልንዘረዝር ነው። ስለዚህ ሰላም እንዲረጋገጥ
መረጋጋት እንዲመጣ ሁሉም ኢትዮጵያዊ ማናቸውም ዜጋ ያ እንዲሆን ነው የሚፈልገው። ሰዎች በሰላም ወጥቶ መግባት ብቻ ሳይሆን ሌላው ኢትዮጵያ አካባቢ ሰላም መሆኑን ማረጋገጥ ይፈልጋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ ጉዳይ ከዚህ ከምክክሩ ጋር ተያይዞ ፕሮፌሰር መስፍንም ሌሎች በየመንገድረኩ የሚያነሱት ነገር አለ። አጀንዳ በሚሰበሰብበት ወቅት ታች ያለው ማህበረሰብ የሚያቀርቡ ጥያቄዎች ሌላው ችግር ያለባቸው አካባቢ ሰዎች እንዴት የነሱ ችግር እንዴት ይፈታል፣ የራሳቸውን አይደለም ሌላው የራሳቸው ወገን ሆኖ ግን ሌላ ክልል የሚኖረውን የነሱ ችግር እንዴት ይፈታል የሚል እንዲህ አይነት ጥያቄ ነው ሰው ጥያቄ ያለው ማለት። አሁንም ከዚህ ጋር ሳመሳክረው ሰዎች ራሳቸው በሰላም ወጥቶ አዲስ አበባ የሚኖር ሰው በሰላም ወጥቶ መግባቱን ብቻ አይደለም፣ ክፍለ ሀገር ያሉ ገጠር ጫፍ ላይ ያሉ ወጥተው መግባት የሚቸገሩ በሽፍቶቹ ቁጥጥር ስር ያሉ ወይ ደግሞ ሽፍቶቹ ገባ ወጣ የሚሉባቸው ሰዎች የእነሱም ደህንነት ያሳስባቸዋል። የአእምሮ ሰላም የሚነሳ ነገር አለ። ከዚህ ለመውጣት ምን ይደረግ በሚለው ነገር ላይ በመንግስት በኩል በአደባባይ ተነጋገር ብለን ሁላችንም ግፊት አናደርግ ነገር ልነጋገር የሚለው መንግስት ነው። አልነጋገር የሚሉት ሽፍቶቹ ናቸው። ስለዚህ እኔ የትኛውም አይነት ትችቶችና ትንተናዎች በተጨባጩ ነገር ላይ ተመርኩዘው ቢሆኑ ለመፍትሄው ያግዛሉ ብዬ አምናለሁ። አማጽያኑን በተለያየ መንገድ የሚደግፉ ሰዎች ገጠር ውስጥ ያለውን ሰው መከራ ከመጨመር ውጭ ምንም አይመጣም ብቻ ሳይሆን አይመጣም የሚለው ከሚገልጸው በላይ ሁሉ ነገር ያበቃለት እና የሞተ የተደበደበ መሆኑን የምርጫ ክልሎችን ሁኔታ አይተን ማንም ሰው መገንዘብ የሚችለው ነገር ነው። ስለዚህ ሰውን ሰላም ለሰው ሰላም ለመስጠት በችግርና ወጥቶ ለመግባት የተለያየ መንገድ የሚቸገሩ ሰዎችን በቋሚነት አይቸገሩም። እንደምንሰማው ድንገት ይመጣሉ። የገበያ ምናምን አይነት እንቅስቃሴ ላይ እሱ ላይ ተጽዕኖ ያደርጋሉ። ይሄንን ሰው እፎይ ብሎ ከአንዱ ጫፍ ወደ አንዱ ጫፍ በሰላም መሄድ የሚችልበት ሁኔታ እንዲፈጠር እዛ ላይ እነሱም ቢቢሉም መንግስት ደግሞ ኃላፊነት አለበት። አንድ ቦታ ላይ ይህን ነገር መቋጨት አለበት። ሽፍቶች ይጠፋሉ እያልኩ አይደለም። እንደ ሀገሪቱ ሁሉና እንደ አስማረ ደግሞ ያው በየቦታው እንትን የሚሉ ይቀጥላሉ። እነሱ ያው ሚሊሻ ምናምን ጉዳይ ይሆናል። ህብረተሰቡም ጠቆሞ እንትን ሊል ይችላል። አንዳንዶቹም ሽፍቶች የነበሩ ናቸው፣ ወደ ነበረው ሽፍትነታቸው ይቀጥላሉ። ሌላው የዛሬ 35 ዓመት ግንቦት 1983 ዓመተ ምህረት የደርግ መንግስትና አማጽያኑ ማለትም ህዝባዊ ግንባር ሓርነት ኤርትራ፣ ሻዕቢያና የኦሮሞ ነጻነት ግንባር ለንደን ላይ ድርድር የተቀመጡበት ቀን ነበር። ሰኞ ግንቦት 1983 በማግስቱ የደርግ መንግስት ተወገደ። ኢህአዴግ አዲስ አበባ ተቆጣጠረ። ግንቦት 19 ምሽት ኮሎኔል መንግስቱ ከሀገር ከወጡ በኋላ የመሪነቱን ስፍራ ያዞት ጀነራል ተስፋዬ ገብረ ኪዳን እንዲሁም ኤታማዦር ሹሙ ጀነራል አዲስ ተድላን የቀድሞ ውጭ ጉዳይ ሚኒስትር በኋላም ምክትል ፕሬዚዳንት የነበሩት ኮሎኔል ብርሃኑ ባይህን ጨምሮ ወደ ጣሊያን ኤምባሲ የገቡበት ቀንም ነው። እነሱም በ19 የገቡት። ምክትል ጠቅላይ ሚኒስትር ኃይሉ ይመሩም ገብተው ነበር፣ እዛው ራሳቸውን አጠፉ። ሌሎች አብረው የገቡ ነበሩ። መጨረሻ ላይ ራሳቸው ወጥተው እጅ ሰጡ። ይህን ቀን ስናስታውስ ምናልባት የሆነ ጊዜ ላይ የሆነ ዘመን ላይ እጅ ላይ የተገኘውን እድል የተገኘውን አጋጣሚ ወደ በጎ መመንዘር ተችሎ ቢሆን ኖሮ እጅ ላይ ያለውን እድል ለጥፋትና ለክፋት ባትጠቀምበት ኖሮ ምናልባትም ግንቦት 1983 ላይ ነገሮችን በቀና መንገድ ላይ ማስኬድ የተቻለበት ሁኔታ ቢኖር ኖሮ የቲፒኤልኤፍ ታሪክ በእንደዚህ መልኩም የሻዕቢያም ታሪክ በእንደዚህ መልኩ ሊሆን የሚችልበት ሁኔታ አይኖርም ብዬ አምናለሁ። ዛሬ በዛ ለንደን መድረክ ላይ ጋዜጣዊ መግለጫ ሰጥተው ነበር። ኤርትራው ፕሬዝዳንት በወቅቱ የህዝባዊ ግንባር ሊቀመንበር
በኤርትራ ልማትን፣ እኩልነትን፣ ዴሞክራሲን እሱን እንደሚያደርጉ ነበር የገለጹት። ዛሬ የኤርትራ ህዝብ ያኔ ለንደን ላይ የተናገሩትን ቃል ፈጽመውለታል ወይስ ቀደም ሲል ከነበረው የባሰ ሁኔታ ውስጥ ነው የከተቱት? ቲፒኤልኤፎች ኢትዮጵያ ውስጥ ይዘውት የመጡት የዘር ፖለቲካ ሀገሩን ለመግዛት ለመሸንሸን እንዲመቻቸው የሄዱበት መንገድ በዘላቂነት ለዘላለም እየገዙ እንዲቀጥሉ ነው ያስቻላቸው። ታሪካቸውን በውርደት እንዲደመደም ነው ያደረገው። አጋጣሚዎቹን ትልቅ እድል የቀዝቃዛው የዓለም ጦርነት ማክተም ሀብት በከፍተኛ ደረጃ በድጋፍ ምናምን በሚዘንብበት ሰዓት ትልቁን እድልና አጋጣሚ ምናልባትም የኤርትራን ጉዳይም ቢያንስ በቀይ ባህር ጉዳይ ላይ በአሰብ ጉዳይ ላይ ሆነ ተነጋግረው እልባት መስጠት የሚችሉበት እድል ነበር። ያው የሚውሉበት እንጂ የሚያድሩበት አድርገው አልወሰዱትም ከመነሻውም። ያማ ቢሆን ብዙዎቹ የግንዛቤ ችግር ያለባቸው ሰዎች አይደሉም፣ አቅም ያላቸው ሰዎች ናቸው። ግን አንዳንዶች እንደሚያስቡት ወደፊት የትግራይ ትግርኝ ፕሮጀክት ብለው እና አቶ መለስ እንደዛ አስልተው ነው ይላሉ። ከአንደበታቸው እስካልወጣና ሌሎች ነገሮችን እስካላየን ድረስ እርግጠኛ መሆን ያስቸግራል። ግን አቅም ያላቸው ሰዎች እንዴት 100 ምናምን ያኔ 60 ምናምን አካባቢ ሚሊዮን ህዝብ ነው ቁጥሩ እንዴት እያደገ እንደሚሄድ ግልጽ ነው። እዛ ላይ እንዴት ፈረዱበት የሚለውንም ደግሞ አብሮ ማየቱ በጣም አስፈላጊ ነው። እዛ መድረክ ላይ እንግዲህ ያን አጋጣሚና ያን እድል ተጠቅመውት ቢሆን ኖሮ ሀገርን ወደፊት ለማራመድ ኢትዮጵያን እኩል ሀገር አድርጎ ትልቅ ስም ያለው ሀገር ነው። ያን ስሙን ያን ተጽዕኖውን በልማትና በተለያዩ ነገሮች ወደ መሬት አወርዶ ህዝቡን ከጎን አሰልፎ ወደፊት መራመድ የሚቻልበትን እድል ዘግቶ ለስልጣንና በብሔርተኝነት ወይ ደግሞ በዘረኝነት ሲዳክሩ መጨረሻ ላይ የሆነውን ነገር ሁላችንም አይተነዋል። በዛ መድረክ ላይ እንግዲህ ያደረጉት ንግግር ማለትም የዕለት ዕለትም ከዛ በኋላ ጋዜጣዊ መግለጫዎች የተወሰነ ቀናት እዚህ አካባቢ ቆይተው ነበርና ምናልባት ያን የተናገሩትና መጨረሻ ላይ ቃልና ተግባር ምን ያህል ርቀቶችና ልዩነቶች እንዳሉ እዚህ ላይም በተወሰነ ጃላንጽ ላሳየው ሞክሬ ነበር፣ ግን እንዳይረዝም ፕሮግራሙ በሚል ለብቻው ዛሬውኑ አወጣዋለሁ። ግን ዘላቂ የሆነ ነገር የሚያስብ በታሪክ ውስጥ አንድ በጎ ነገር ትቶ ለማለፍ የሚሞክር የትኛውም ጫፍ ያለ ኢትዮጵያዊ መብቱ በኩል የሚከበርበት የበላይና በታች ያልሆነ ስርዓት መመስረት የእጅ የወደቀውን ሀገር በጋራ ያን ሀገር በኔነት ስሜት ወደፊት ይዞ መቀጠል የሚቻልበትን እድል ተጠቅሞ ብዙ ነገሮችን ማድረግ ሲቻል ሁሉም ነገር በጠባብ ቡድናዊ ፍላጎት በጥላቻና በብዙ ነገሮችን አርክሰው መጨረሻ ላይ ታሪካቸው እንዴት እየተለመደመ እንደሆነ እያየን ከዚሁ ጋር ተያይዞ ያንን ቀን በዛ ማግስት ማለትም ለንደን ላይ በኢትዮጵያ መንግስት በኩል ጠቅላይ ሚኒስትር ተስፋዬ ዲንቃ፣ ዶክተር አሻግሬ ግለጡ እንዲሁም ሌሎች ልኡካን ነበሩ። በኦሮሞ ነጻነት ግንባር በኩል አቶ ሌንጮ ለታ፣ ዶክተር ዲማ ነጎ እና ሌሎች ነበሩ። በህዋት በኩል አቶ መለስ ዜናዊ፣ አቶ ስዩም መስፍን እና ሌሎችም ነበሩ። በኤርትራ በኩል ፕሬዝዳንት ኢሳያስ እና እንዲሁም ሌሎች ነበሩ። እዛ መድረክ ላይ ውይይቱን በተመለከተ ያው የኦሮሞ ነጻነት ግንባርም የኢትዮጵያ መንግስትም ሳይጀመር ተጠናቀቀ ነው ያሉት። ያለ ኢትዮጵያ ልኡካን ፈቃድም ኢህአዴግ አዲስ አበባ እንዲገባ በሚል ሄርማን ኮሄንም በወቅቱ የአሜሪካ አደራዳሪው የአፍሪካ ጉዳይ ኃላፊ የነበሩት በአደባባይ መግለጫ የሰጡበት ነው። እንግዲህ ያን ቀን እነሱ የገቡበትን ግንቦት ሃያን ለ27 ዓመታት ሲከበር ቆየ። ከዛ በኋላም አጀንዳ ላይ ወይ ደግሞ ክብረ በዓል ተብሎ ስለተቀመጠ ቀጥሎ ነበር። አሁን ካለፈው ዓመት ጀምሮ ተፍቋል። የገረመኝ ቲፒኤልኤፎች ለብቻ ግንቦት ሃያን እናከብራለን ደግሞ ይላሉ። ግንቦት ሃያ ሺህ ጊዜ ብለነዋል፣ አንደግመውም። ዛሬ
ከብዙ ትርምስምስ ሁኔታዎች ውስጥ ወጥተን ሀገሩ ከመፍረስ ድኖ አደጋን ተሻግሮ እንዲቆም ለማድረግ ትልቅ ስራዎች ተሰርተዋል። ግን ሀገሩ እንዲፈርስ የተሰራው ስራ በእርግጥም ሀገሩን ድምጥማጡን የሚያጠፋ ነበር። ለዛ ማስታወሻ ነው ግንቦት ሃያ የሚከበረው። እያንዳንዱን ቁስል አሁን ላይ መቀስቀሱ ያስፈልጋል። ግን ግንቦት ሃያ የክፋት የጥፋት የመጥፎ ነገሮች ሁሉ ምልክት፣ ኢትዮጵያን ብዙ ነገር ያሳጣት ቀን መሆኑን ማስታወሱ ጥሩ ነው። ስለዚህም ኢትዮጵያ ውስጥ በአሁኑ ሰዓት በፓርላማ የጸደቀ በዓላት ኢትዮጵያ ያሏት 4 ብሔራዊ በዓላት አሏት። መንግስት ስራ የሚዘጋበት ማለት ነው። 2 የሚታሰቡ በዓላት አሏት። ስራ የማይዘጋበት የሚከበሩ ማለት ነው። ማለትም የካቲት 12 የሰማዕታት ቀን እንዲሁም ደግሞ የብሔር ብሔረሰቦች ቀን። 8 ሃይማኖታዊ በዓላት አሏት። መንግስት ስራ አጠቃላይ ስራ የሚዘጋበት ቀን ማለት ነው። በጥቅል በአመት ውስጥ 12 በዓላት የመንግስት ስራዎች የሚዘጉበት፣ 8 ሃይማኖታዊ፣ 4 ብሔራዊ በዓላት። ብሔራዊ በዓላቱ መስከረም 1 ቀን የዘመን መለወጫ፣ የካቲት 23 ቀን የአድዋ ድል በዓል፣ ሚያዝያ 23 ቀን የዓለም ሰራተኞች ወይም ላባደሮች ቀን ሜይዴይ፣ ሚያዝያ 27 ቀን የአርበኞች የድል ቀን። እነዚህ ብቻ ናቸው የብሔራዊ በዓላት በኢትዮጵያ ውስጥ። ከዛ ውጭ ያለው የካቲት 12 የቀን የሰማዕታት ቀንና የብሔር ብሔረሰቦች ቀን ህዳር 29 እነዚህ ታስበው የሚውሉ ናቸው። ሃይማኖታዊ በዓላቱን በተመለከተም ባለፈው ዓመት በጸደቀው እንትን ላይ በግልጽ ተቀምጧል። መስከረም 17 የመስቀል በዓል፣ እንዲሁም በየ4 ዓመቱ የሚወጣው ልዩነት እንደተጠበቀ ሆኖ ታኅሳስ 29 ቀን የሚውለው የገና ልደት በዓል፣ ጥር 11 ቀን የጥምቀት በዓል፣ 4 የስቅለት በዓል፣ 5 የትንሣኤ በዓል፣ 6 የኢድ አል-አድሃ ወይም አረፋ በዓል፣ 7 የመውሊድ በዓል፣ 8 የኢድ አል-ፈጥር በዓል። እነዚህ 8ቱ ሃይማኖታዊ በዓላትና 4ቱ ብሔራዊ በዓላት በኢትዮጵያ ውስጥ በአጠቃላይ 12 የበዓል ቀናት አሉ እና ለቲፔልፎችና ደጋፊዎቻቸው ለማስታወስ ነው። ግንቦት ሃያ ኢትዮጵያ ውስጥ በዓል አይደለም። እሱን ማወቁ በጣም ጥሩ ነው። በዓል ብለው ራሱ በዚህ ጊዜ መልሶ ያንን ለማስተጋባት መሞከርም ራሱ ነውርም ነው። ግንቦት ሃያን ከመነሻው ተስተካክሎ ቢሆን ኖሮ ሁሉም ኢትዮጵያዊ በፍቅርና በክብር የሚያከብረው ይሆን ነበር። እንግዲህ ከሌላው ኢትዮጵያ ሕዝብ ጫንቃ ላይ ተገዶ የወረደው ቡድን ሄዶ የተዘፈዘፈው የትግራይ ሕዝብ ላይ ነው። ዛሬም እያሰቃየው ነው። አሁን ደግሞ በአፈሳ እያስጨነቁት ነው። በእርግጥ እንደ በፊቱ በቀላሉ የሚታፈስ እንዳልሆነ በተለያየ መንገድ ተቃውሞን እያቀረበ ህብረተሰቡን ደግሞ ልጆቹን አሳልፎ ላለመስጠት እየሞከረ መሆኑን የሚተመለከቱ ነገሮች ናቸው። ነገር ግን አሳልፎ አልሰጥም ካለ ራሱ የሚታፈሰው ወይ ደግሞ የሚፈለገው ሰው ከሌለ የቤተሰብ አባላት ጭምር እየታሰሩ መሆናቸውን እዛው ያሉ ጋዜጠኞችም በአደባባይ እየተናገሩ ነው። ትግራይ የምትገኝ መድህን ገብረስላሴ የተባለች ጋዜጠኛ በማህበራዊ ገጿ የጻፈችውን ዶክተር ገሰሰ ወንድም በማህበራዊ ገጻቸው ላይ ወደ አማርኛ የመለሱትን ተመልክቼዋለሁ። ካልታፈስክ ባለቤትህ ትታሰራለች። ባለቤትህ ከሌለች ከቤት ያሉ የቤተሰብ አባላት፣ ህፃናት፣ አያት ይሁን ይታሰራል። ምንድን ነው ይሄ? እነዚህ ታግለን የመሰለስናቸው እውነት የትግራይ መሪዎች ናቸው እንደሚያደርጉት? ለምንድን ነው እንዲህ የሚደረገው? ለምንድን ነው እየተንገላታን ያለ ነው? በተጨማሪም ሊያመልጥ የሞከረ ካለ በጥይት ይሁን በሌላ ምላሽ መስጠት፣ ይህ ከትግራይ ሴት የወጣ ጉዳይ ነው። የሚኮነን ተግባር ነው። ስህተት ነው መባል አለበት። ተው ሊባል የሚገባ ጉዳይ ይመስለኛል። በእንደዚህ ያለ መንገድ ሊሳካ የሚችል ግብ የለም እያለች ትቀጥላለች። 27 ዓመት ሌላው ህዝብ ላይ ተዘፍዝፎ መከራ ሲያበላ የነበረ ቡድን አሁን ደግሞ ትግራይ ላይ መከራ እያደረሰ ነው። ይሄ ምዕራፍ አንድ ቦታ ላይ ማብቃት አለበት። ከግጭት ከቀውስ በመለስ መፍትሄ የሚያገኝ ከሆነ ጥሩ ነው። ያለዛም ደግሞ እንዲህ እያደረጉ እየተንከባለሉ ጉዳዮች መቀጠል የለባቸውም። አንድ ቦታ ላይ መቋጨት አለበትም ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ረቡዕ ግንቦት 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።